በአይኤስ በግፍ የተገደሉ ተጨማሪ ኢትዮጵያውያን ማንነት ተለየ። በቅርቡ በሊቢያ ውስጥ በአሸባሪው አይኤስ በአሰቃቂ ሁኔታ የተገደሉ ኢትዮጵያውያን ማንነት በመለየት ላይ ይገኛል። በዚህም መሰረት በርካታ የሟች ቤተሰቦች የልጆቻቸው ሞት ተረድተው ሀዘን ላይ ተቀምጠዋል። ቀደም ብሎ ኢያሱ ይኩኖ አምላክ ባልቻ በለጠና ወጣት ብሩክና ሌሎች ሁለት ወጣቶች የጨርቆስ አካባቢ ነዋሪዎች የአይኤስ ሰለባ መሆናቸው ተለይተው ቤተሰቦቻቸው ሀዘን ላይ መሆናቸው የሚታወስ ነው። በጎንደርና ነቀምት ከተሞችም የአሸባሪ ቡድኑ የግፍ ድርጊት ሰለባ የሆኑ ሌሎች ሁለት ቤተሰቦችን አናግሮ መዝገቡ ይታወሳል። አሁን ደግሞ አባሪና ገርጃ አካባቢ ነዋሪ የነበሩ ሌሎች ወጣቶች በአይኤስ መገደላቸው ታውቋል። ወጣቶቹ አያልቅበት ስንታየሁና ብርሃኑ ጌታነህ ይባላሉ። አያልቅበት የ30 አመት ወጣትና ከ3 አመት በፊት ወደ ሱዳን ያቀና ሲሆን ከእናቱ ጋር ሲኖር የነበረ መሆኑንም ከቤተሰቦቹ ተረድተናል። አያልቅበት ስንታየሁ ብቸኛ ልጃቸው እንደነበረም እናቱ ተናግሯል። ብርሃኑ ጌታነህ ደግሞ ባለትዳርና የ8ና የ4 አመት ልጆች ያሉት ወጣት ነበር። በአዲስ አበባ አባሪ አካባቢ ይኖር የነበረ ሲሆን ከአገር ከወጣ 4 ወር አልፎታል። ባለቤቱ ብርቱካን ጌቱ ስትባል በአሁኑ ወቅት ባለቤቷን ማጣቷ ተደራራቢ ችግር ላይ እንደጣላትም ገልጻለች።